መስራት ነው አረግ ምን አድርግ ታዲያ ጨረሰኩ ዲህና አርጓ እንደበለለ እንጂ ምንትን አረዲያ ጀላቦት ይዞኝ ነው እንጂ አሁን እኔ ለሷን እሺ ነው አሃ እንዲያት ሆነማ ደግመህ መግባት ነው እማይመጣ አንደባልለው ነበርስ ገብርዬ ፈሪጅ ራፍ የተባለው እንዲህ ለዋዛ ይመስላል እንዴ አንተ ለእንዲህ አንተ አይነቱ አቅሙን ላይ ጅል እኮ ነው እንታ ታቅምራል ምን ይላል ይሄ ወናፍ አድራንተ ሰዓት ያዝ ሞክረኛ ይኸው አንደባልላለሁ እንዴ ወናፍ ገብርዬ ቆይ እንጂ ማለት እንደው ለምን ያወት ይለቅልቅ ነው አይሰጥ ከላ እኮ ቤት ዘልቃለሁ እሺስ እንዲሁኛል እኮ ቆይ ገብርዬ የለም ማይሆነውን ይልቅስ ድረስብኝ ባል ይለቅ እንግዲያውስ መቼስ ሲወደድ ያበድ አይደለም ይሉ ይበቃል በቃ እደጅ ገብርዬ እንደው በመቤቴ ታጠበከኝ ወይ ባቡይ አረ ገብርዬ ደግሞ ቆይቶ መጣ አንተው በቃ ተቀጣቅጣ ልትሞት ነው ለምን እሞታለሁ አንቺ ያለሽልኝ ምግቤ ጉልበቴ ደስታዬ ብርታቴ ዓለሜ ተው በቃ እኔ ዛሬ ደስም አላለኝ ምን ሆንሽብኝ እንደው ታይስር ልብኝ ጫን ፍንፍን ያደረገኝ ደግሞ ምን ሆነ ነው ብዬ ስጨነቅ ቆየው ታገኘው ወዲያ ልቤ ይደቃል እስኪ መቼም
ወዲህ ብንለው ወዲያ ያ ባላባት አባት ሲኔና አንቺን ነገር ይሁን አይልም። ለምን ግን ጋይንት ለቅን ባንዱ አገር ብስም አንል? እንጃ እንዳፋይቀል የባላባት ልጅ ጠልፈህ የትም ብንሄድ ልሾም ያለ ገበሬ ላገረ ገጁ ነግሮ ሳሉል ሳላድር ነው ለአባቴ አመጣው የሚሰጡኝ። ለመጥለፍም ልብ ይጠይቃል። ባንቺ የጀገነ ልብማ ተራራክሏል። አንቺ እሺ በይኝ እንጂ እና እኔን ጠልፈህ ከባላባት ትዋጋ ልትኖር እና ለሌላ ሲድሩሽ ሆብዬ ልሸኝሽ ነው? አለሜ ይህን ቀን ይፈታዋል። እንታገስ፣ ትንሽ እንሰብ። ፈጣሪ እንወጣበት አያጣም። አንተው አሁን እንሂድ በቃ። ምን አላንተው እንዲሁ አፈር ብላና አጮልቀህ ተይናል ማ እኮ ነው እኔ ገብርዬ ኮቴላታው ወጎጉ ማልቀረብህም አቡ እንተ ገብርዬ እንደው ተወኝ እንደው ይውላ ተዋበ ነው ተዋበ ንሳንስ ለቀለቴ ለፈስፈስ ቼ እንደምን አደሩ ማይ? ደህና ነኝ ልጄ። እንደምን አደራችሁ? ሲያይ መስገድ ተዋብ አልተመለሰም እንዴ? ልጄ ምን ሆነ? ኧረ ምንም አልሆነ። ተፈረስ ግልቢ አብረን ነው ያለው ትሎት። አይ ልጄማ አንድ ነገር ሆኗል። ሎትሮው እንዲህ አይቆይም ነበር ልጄ። የሱ እናቴ ምንም አልሆነ ትሎት። መቼስ ተቃየት ይላል ብለው ነው በኋላ መዝለቁም አይቀርም። እማሆይ እንደመጣ ገብርዮት በጥብቅ እየፈለገ ነው ይበሉት። እሺ እንደመጣ ነግረዋል። ወንድም አለም የተነበርሽ ከወንዝ ነፋስ እንቀበል ብለን ወርደን ለሰይጣን ቀል ምን ስትይ ያሰብሽ ወይ? ምን እንደምታወጋኝ አልገባኝ። ዝም በይ አንቺ ሰይጣንን አታምጪው። ተናገሪ አንቺው ነውርሽ። እኔ ያንቺን ነውር ባንደበቴ ያልናገረው ዱር ለዱር እንደ ተራ ሰው ምን ስትሰሪ እንደነበረ ተናገሪ። ምንድን ነው? ከተራ ተርታ ገበሬ ጋር ወንዝ ለወንዝ ስትዳራ ነው የምትውለው። እና ማንነቱን እያወቅ ከዚህ መጥተህ ሴቱን ነው የምንገጥመው? የማትረባ ወንድ ከሆንክ አንጠልጥለህ ካልሆነልህ ገለሬ ሰማንታልኝ አባይ ጠፍረ ሰርልኝ።
ገብርዬ ታዲያ ምን አሰብክ? ይሄ ወሽከቴ አቀልባ አይቶ ከሆነ ወሬውን ያናፍሰዋል። እሺ ምን የሷ ነገር ስር ሰዷል። አሰው ሁሉ ጆሮ መግባቱ አይቀርም። ከሷ መድረሱ እኮ አይደለም አባቷ ጆሮ የደረሰ እንደው ብላ አስቢ። ቦግ በማድረግ በሽማግሌ መጠየቅ አረግ የማይታሰበው እሷም እኮ ሀሳቧ ከኔ ጋር ነው። እንደው ባቤ ጉልበቱ ደክሟል። በማረፊያው ጊዜ ጥዬ መሄዱ አሳስቦኝ ነው። ታሎንማ ይዣት ነው የምጠፋው። ምን እኮ ያገረ ገዢው ልጅ ገብሬ ፈርጅራፍ ስነግርህ ይሄማ የማይታሰብ ነገር ነው። ባይሆን ሌላ መንገድ ታለ ፈልጊ። ምንም ሌላ መንገድ የለም። መንገዱ ብቻ ነው። ያገረ ገዢው ልጅ ጠልፈ እኮ በሀገር ልትኖር ነው። ደም መፋስ ነው ይመጣ። ይሄንማ ማጤን አለብህ። እንኳን እሱ አባትና ጋሻ ጃግሬ ቀርቶ ሞት ራሱ ከፊቴ ይመጣ ምግብና አሳልፌ ለማንም አልሰጠው። ንብረት ሁሉ አስጭኜ ቤትም ባዶ አደርገዋል። ከብቶችና በጎች አንጋች ሁሉ እያረደ ይበላል። አለያ እግዚአብሔር የሥራን ይሰጥሃል። ለዚህ የሰራኝ ዋጋው ነው። አሁን እኔ ሸሸከው እንዴት አውቃለሁ ጌታው? እሱ እንደው ገና በ8 ዓመቱ ዙራምባ ገዳም ሲገባ ነው ከኔ ቁጥጥር የተለየ። ገብርዬ ጉዶደና ምን ሆነሃል? የምንጉር ነው አንተው? ጌታ ጎሹ ባቤ ምን ሆነ? እንደፈራሁት የጋይንት ገሹ ገብርዬ ወይማ ተረጋጋኝ። የጋይንት ገሹ የምግብ አባት ገብርኤል ፈርጅራፍ እና አሁን የት እንዳለ አትናገርም? ልጅ ከዋለበት እኔ አሉል ጌታው ምን ፍጠር ነው የምትለኝ? በቅርቡ ትገናኛላችሁ። አንድ ሰው ዝር እንዳይ
ተበላሽ መሳሪያ ተበረቁጨት ያርገው ብያለሁ አንተ አንበረ ነይ ይጡ ነይ ነይ ምዬ ነይ አይዞሽ ወይት ነው ያለችው ምግብ ከጓሮ ተዘግቶባታል ነው ነይ ያሳኝ አይዞሽ ወደዛ ባዛኝቱ ምን ሆነ ነው? ምን እያደረክ ነው? ደግሞ ምን ተፈጠረ? ምንም አልተፈጠረም። ሁሉንም በወጉ በኋላ አስረዳሻለሁ። አሁን ቶሎ ተዚህ እንውጣ። ወዴት ነው ጌታ? ይኸውልህ ያብባል ንሳማ እሺ እና ብዬ ተኩላ አጠገብ ያለው ጫካ ይዘህ አዝለቅ። እኛ ምን እንከተላቸዋለን። አይዞሽ አለኝ። ሁሉም ነገር ሰላም ነው። ታስረሻል ሲሉኝ አላስችል ቢለኝ ላስፈታሹ ልክ ብዬ መጣሁ። ከምን ወሬውን ሰማሁ አካሌ? አሁን አይደል እንደ ሆነው? እሱ ዋናው አይደለም። አሁን ወይ ትወስዳት ጋሼ በዚህም አይሆንም። በዚህኛው በኩል ሹልክ ብላችሁ ውጡና ከላይ በኩል ፈረሶቹን ታገኟቸዋላችሁ። በሉ አባቴ ሰላም ነው? ሰውስ ሰላም ነው? አረ ሁሉም ሰላም ነው። ማንንም አላየንም። ሹልክ ብለን የመጣን ምን ነው አለሜ? ሁሉንም ነገር በወጉ አስረዳሻለሁ ብዬሽ። በሉ ሂዱማ፣ ግድ የላችሁም ሂዱ። በሉ ሂዱ ሂዱ። ገብርዬ ተደራቢዎች እየመጡ ነው። ተይቀየ ፈጣን ብለን እንወጣ ነው የሚሻል። ግድ የለም በፊት ለፊት የምናገኛችሁን የጠረግናችሁ እንሄዳለን። መንገዶኝ ወዴት እንዲገታል? እኔ በጭራሽ ጌታውን ያለ እኔ አውቀዋለሁ። ወደዛ ጨርንቁሳ ማበልጃቸው አብዬ ተክሉ ዘንድ ነው የሚሄድ። ለሁሉም አቋራጩን አቋለው እንሂድ። ይህን ምናምንቴ ያፈር ገፊ ልጅ አፈር ሳላስገባው አባቴን ቆሜ አልቀብርም። እንዴ ምን ሆነ ገብርዬ? ደህና ነኝ። ቅድም እዛ ገዥ ቤት ስፋለም አንዱ ጠባቂ በጦር ጫራ አድርጎኝ ነበር። ቆይ እስቲ ቆይ ማን? ደህና ነው። አይ ብዙም አይደል። ከዚህ እህታች ወንዝ አለች። እዛ ለምለቅለቅ አናረጋትም። እሺ ና በለም አይዞህ አንቺ
ጎረምስ አቤት እነ ተኮላን ይዘህ ዘለቅ እሺ ጌታዬ ተጎርቶ የሚለው እንደማለም ረድናን ሄደን ፈረሱ ግልቢያ ነው ባሰባክ ገብርዬ ብዙም አይደለም ባይሆን እንዲሁ በነጡ ጠርቅ ጠቅለል ብናደርገው የሚሻል ይመስለኛል። አይ ያንተ ቢት ራሱ እኮ በጅም ተረውስ ይልን ያንተ ያጣጣቸው ፈረሱ ነው ያባሰኝ አንተው ደህና እኮ ነው። የለም ደህና ነው። አው ቀስ ቆይ ገብርዬ እንዴት እንደምናጠቃችሁ አሰብክ? ምንም ችግር የለም። እንደምንም ብለን ወጥመድ እሱ ማስገባት ነው። አንተን ጨቁርሰው አፈር ገፊ ልጅ አፈር ሳላስገባ አባቴን ቁሜ ላልቀብር ቃል ገብቻለሁ። ጥሩ ምኞት ነው። አንተም አብረህ አፈር ትበላለህ። እስቲ ወይኔ ወንድሜ እስቲ ወንድሜ አይ ወንድሜ ጎርቶ የለም የለም ገብርዬ ስጋ ለስጋይ ነው። ወዲያ አሩሩ ዘንጥሮ ሄዶ ቶሎ ብለን አብዬ ተክሉ ጋር ብናደርሰው ሳይሻል አይቀርም። ንሳማ ዳንዬ የኔን ኮርቻ ፍታና አዘጋጅልኝ።
እነሱ በሱ ተፈናጠን እንሄዳለን። ደግሽ ይኸውልህ ገብርዬ፣ እንግዲህ አይዟችሁ፣ ብዙም የከፋ አይደለም። ይልቁንስ ፈጠኑ፣ የዚያ ከይስ ዲያብሎስ ዱካችን አይተው እንዳይደርሱብን። የእነሱ አይገድም። አንተ ትረፍልኝ፣ እነሱን ተወለኝ። ተነሳው፣ አይዟችሁ፣ አይዞህ፣ ጠንከር በሉ ማለት ነው። አይዞህ፣ እንደምንም አብዬ ታደርስ። አይዞህ ወንድም አለ። አይዞህ እሺ ሰጥዬ፣ ንሳዳኝዬ፣ ጎራዴዎቹንም መሳሪያዎቹንም አንድ ላይ አድርጋችሁ ጫናቸውና ከጎናችን ዘንበል ብሎ እንዲወርድ ተጠብቀው። እቺ ያብባል አካሌዋ። ይህ ሰው ምን ገባ ይባላል? ኧረ ይመጣል ስልሽ አንቺ ደግሞ የለም የሆነ ነገርማ ተፈጥሯል። ተማለዳ ጀምሮ እንዲሁ ቀልቤን ሲጎነትለኝ ነው ያረፈደው። የሆነ ነገርማ ተፈጥሯል። ልጄ ፈጣሪ ያመጣውን ሊያስቀር የሚችል የለም። ደግሞ እሱ ያመጣውን እሱ ያስችላል። የህይወት ትርጉሙ ይኸው ነው። ያብባል አካሌ። እንደው ወጣ ብላ አካባቢውን ትቃኝ። እሺ አንቺን ካረጋጋሽ